አደይ በድንጋጤ ከባድ አደጋ አጋጠማት። እንዲሁም ደግሞ ዴቭና ባርኮቴ ሊዱ ወደ ገጠር ሌሊቱን ተጉዘው ገብተው ነበርና በድንገት ስታያቸው በድንጋጤ ራሷን መቋቋም አቃታት። አደይ ለውድ እናቷ አንድ ውሳኔ እንደወሰነች ስትነግራት እናቷም ደምን ባለቀሰች። አደይ በቃ አባቴ እየተከታተለ እንዲሁም ደግሞ እኔ ሰርቼ እናቴን እንዳለውጣት እያሰቃየኝ ስለሆነ እማዬ አረብ ሀገር ለመሄድ ወስኛለሁ ብላ ስትላት እናቷም ደግሞ በከባዱ ቀወጠችው። አደይ እንደ ሞትኩ ቁጠሪኝ፣ ፈጣሪ እስካለው ድረስ ባለው ተብቃቅተንና ደስተኛ ሆነን መኖር እንችላለን። አባትሽ ደግሞ ክፉና መናጤ ስለሆነ እንጂ እያንዳንዱ የምለውን ነገር መረዳት ነበረበት። አንቺንም ደግሞ ለትልቅ አባት ልጅ ከመዳር ይልቅንስ ተነጋግረን ችግሮችን መፍታት እንችል ነበር። ስለዚህ ከአይኔ እንድትርቂኝና አባትሽ አደጋ እንዳደርስብሽ አልፈልግም ልጄ፣ ተመልሰሽ ወደ ከተማ መግባት ትችያለሽ ብላ እናቷም ወሰነች። ብርሃኔም ደግሞ አደይ እህት አለሜ ብቻሽን ከተማ እንድትሄጂ አልፈልግም፣ ከጎንሽ ሁኜ አንዳንድ ነገር አግዝሻለሁኝ፣ ፈጽሞ ብቻሽን እንድትሄጂ አልፈልግም ብላ አለች። አደይ ደግሞ በጣም ከፋትና አይ ብርሃኔ አንቺ ትምህርትሽና እማዬ ላይ ትኩረት እንድታደርጊ ነው የምፈልገው ብላ አለች። ዴቭ አደይን አጥቶ መኖር ለሱ ስቃይና ፈተና ሆኖበታል። የነ ባርኮትና የፍቅር እናት መታ ነበርና ፍቅር ደግሞ አደይን ማባረሯን ለእናቷ ከዳቻት። ሊዱ ሁሉንም ነገር ለባርኮት እናት አደይን እንዳባረረቻትና ፈጽሞ አደይን ለደቂቃ እንደማትወዳት እውነቱን ነገረቻት ለፍቅር እናት። የፍቅር እናትም ደግሞ እውነታውን ለፍቅር ስታጋልጣት ፍቅር በጣም ተቆጣች። ባርኮትና ዴቭ እየተከራከሩ ነበር። ለምንድን ነው ክፍለ ሀገር የምንሄደው? የት ብለን ነው የምንገባው? ጊዜ እንስጣትና ቀስ ብላ ትመጣለች። ዴቭ እንድትረጋጋ ፈልጋለሁ፣ እኔም አብሬ እሄዳለሁ ስራ ስላለብኝ እንጂ ብሎ አለ። ሊዱ እንግዲህ ቁጭ ብላ ነበርና ዴቭ ምኝታ ክፍል የወንድሟን ሁኔታ ስታይ አደይን ገጠር ፍለጋ ለመሄድ ሲወስን ሊዱም ደግሞ ባርኮትን እንዴት በዚህ ስሜት ላይ ዴቭን ልትተወው ትችላለህ? ባርኬ በጣም አጥፍተሃል እንዴ! ዴቭ እኮ ስሜታዊ ሆኗል እና ሊዱዬ ምን ላድርግ? እያየሽው እምቢ ብሎኛል እኮ በራሱ ኃይል ነው እየተጠቀመ ያለው። መረጋጋት፣ በዛ ላይ ደግሞ ምሽት ነው፣ እስከሚነጋ ድረስ ማሰብ መቻል አለብን ብሎ ባርኮት ለሊዱ ነገራት። ሊዱ ደግሞ ብድግ አለችና ወዴት ነው ብሎ ሲላት ወንድሜ ልከተለው ነው ብላ አለች። ሊዱ ከመውጣቷ በፊት ባርኬ ቤዛን ትወዳታለህ? ቤዛ በአደይ ቦታ ሆና ስራ እየሰራች መሆኗንና ልኳን ስላገኘች እጅግ በጣም ደስ ብሎኛል ብላ ስትለው ባርኬ ደግሞ እባክሽ የጊዜ ጉዳይ ነው፣ ቤዛ ይሄ ስራ አይገባትም፣ ግን በቃ እማየን በአጋጣሚ ስለመጣች የኔ ፍቅረኛ መሆኗን ስለማታቅ ቤዛን ቤት አምጥቼ እማየን እንዳትቆጣኝ ተጠቀምኩት ጥበብ ነው ብሎ አላት። ሊዱም በጣም ገረማትና ባርኮትን ትታ ወደ ወንድሟ ዴቭ ጋር ጉዞዋን አደረገች። ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። እንደናንተ መልካምነትና ቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ለደካማ እናቷና ለታማሚ እህቷ ብላ እሰው ቤት ገብታ እየተሰቃየች የሊዱንና የቤዛን እንዲሁም ደግሞ
የፍቅርን ተንኮል ተቋቁማ ባርኮትና ዴቭ አደይን አፍቅረዋት እሷም ይሄንን ሁላ ፈተና ተቋቁማ እያስተናገደች ትገኛለች። አደይ ወደ ክፍለ ሀገር እናቷ ጋር ሂዳ እየኖረች ባለ ሰዓት የአካባቢው ሰው እየተከታተላትና አብሮ አደግ ወንድሟም ደግሞ በዙሪያዋ እየጠበቃት ይገኛል። እንግዲህ የሰፈሮቹ ሰዎች ለአባቷ ደውለው አደይ እንደመጣች ሲነግሩት እሱም ደግሞ በጧት መጥቶ አደይን መፍትሄ እንደሚሰጣት ለነዛ ሲነግራቸው እነዛም ደግሞ ነገር አዋሳጆቹ የሰፈር ሽማግሌ ያክላሉ። ነገር ወደ ዋድህ ብለው አደይን ለማሰቃየት የተጠቀሙበት መንገድ ያስጠላል። እንግዲህ እጅግ በጣም ደስ በሚል ሁኔታ ብርሃን ለእህቷ ያላት ፍቅርና ለእህቷ እንዳትሰቃይ የምታደርገው ነገር እጅግ በጣም ደስ ይላል። ብርሃን ውጭ ነበረችና የአካባቢው ሰዎች አናግረዋት ከጨረሱ በኋላ ምንም ይሁን ምንም እህቴ ላይ ጉዳት ብታደርሱ ማንም ሊሰማቸው አይችልም እያለች ከወንድሟ ጋር ጀሪካን ውሃ ተሸክማ ወደ ቤት ሄደች። የአደይ እናት ተኝታ ነበርና አደይ ደግሞ እናቴ ታማብኛለች፣ ሰውነቷ በጣም ተኩሷል እያለች ቁጭ ብላ እናቷን እየዳበሰቻት ነበር። ብርሃን ስትመጣ እንዴ እማዬ ምን ሆናለች? ተተኛች ቆየ፣ ሰውነቷ ደግሞ በጣም ሙቋል፣ ያማታል እንዴ እያለች ጠየቀቻት። ብርሃን ደግሞ አይ ራሷን አሟት ይሆናል ደህና ናት ብላ አለች። በስተ መጨረሻ እንግዲህ አብሮ አደግ ወንድሟ አደይ አንድ ጥያቄ ልጠይቅሽ ብሎ ሲላት ዳይመንድና ኪንጎ የት ሄደው ነው? ደመቀስ ለምንድን ነው የማይደውልልኝ እያለ ሲጠይቃት አደይ ደግሞ እኔ እኮ ደመቀ ጋር ብዙ ጊዜ አልገናኝም፣ ከተማ መኖሩ ነው እንጂ የማውቀው ከማን ጋር ይደዋወል አይደዋወል የማውቀው ነገር የለም ብላ አለች። እንዴ ቆይ እሱ ሰው ምን ሆኖ ነው እያለ መናደድ ጀመረ። አደይ ደግሞ በቃ እናንተ ካላችሁ እኔ ወደ ውጭ አየር ልውሰድ ብላ ከቤት ወጣችና እቤቱ ግቢ ላይ ቁጭ አለች። የአደይ እናት ደግሞ እንቅልፍ ወስዷቸው ነበርና በእንቅልፍ ልባቸው አደይ እየቃዡ ልጄን አትውሰድብኝ፣ በቃ ተውልኝ፣ እባክህ ተወኝ፣ ያንን ብሌን አትውሰድ እያሉ ብቻቸውን ያወራሉ። ከዛ በመጨረሻ ብርሃን መጣችና እማዬ ምን ሆነሽ ነው? እማዬ ተነሽ ብላ ስትቀሰቅሳት የአደይ እናት ደግሞ ቅዠት ላይ ሆናለች። ብድግ ብላ ቁጭ ስትል አደይ ጣገቧ የለችምና ልጅ የት ሄዳ ነው? የት ዳቢ ነው ብላ አለች። ከዛ ብርሃን እማዬ ውጭ ላይ ናት፣ በር ላይ ቁጭ ብላ ነው ብላ አለቻት። የአደይ እናትም ተነሳችና ወደ አደይ ያለችበት ቦታ ላይ ስትሄድ ልጅ አለሜ ምን ሆነሽ ነው? የብቻሽ ቁጭ ያልሽው ምን ነው? ከፋሽ እንዴ እያሉ መጠየቅ ጀመሩ። አደይም ደግሞ እናቷ እንዳትጨነቅባት ምንም እንዳልተፈጠረና ምንም ነገር እንዳልሆነች ተናገረች። በመጨረሻ ላይ ነይ ቶሎ ልጄ ወደ ቤት እንሁን፣ ይህንንም ቀን እናልፈዋለን እና እንድትጨናነቂ አልፈልግም እያለች አለቻት። ከዛ እቤት መልሰው ሰብሰብ ባሉና እኔ ምልሽ አደይ ከፍቅር ጋር መሆንነሽ ነው? አልተስማማሽም እንዴ? ዴቭና ባርኮት እንደሚወዱሽና እንደሚያከብሩሽ አውቃለሁ። ፍቅርን መቋቋም አቃተሽ እንደ እህት አለሜ ብላ ጠየቀቻት። ፍቅር ከአቅሟ በላይ እንደሆነችባትና እነ ፍቅር ቤት ዳግም ሰራተኛ ሆና ላለመስራት ምርር እንዳላት ለብርሃን ነገረቻት። ከዛ እህቴ እዚህ ካለሽበት ሁኔታ እዛው ይሻላል፣ ምክንያቱም አባዬ ታገኘሽ የሚፈጠረውን ነገር አላቅም ብላ አለቻት። አደይም ደግሞ ብርሃኔ አባቴ ይሄን ቤት ያውቀዋል እንዴ? ከሞቀ ጎጃችሁና ከሞቀ ኑሮዋ እናቴ ተፈናቅላ ዝጋ እንድትመጣ ያደረግኳት እኮ እኔ ነኝ ብላ አደይም መጸጸት ጀመረች። እኔ ምልሽ ብርሃኔ አባቴ እዚህ ይመጣል እንዴ አለቻት። ብርሃን ደግሞ ኧረ አደይ ወይ ጠጥቶ መቶ ሲሰክር ነው ወይ አንቺ መተሻል ብሎ ለመፈለግ ነው፣ አለዛም ማየን ለማስቸገር ካልሆነ በቀር አይመጣም አለቻት። ቤቱን እንደሚያውቀው ስትነግር
በጣም ደነገጠች ማለት ነው። የፍቅር እናት በጣም ተናዳለች። አደይ ወይት ገብተሽብኝ ነው? የት ሆነሽብኝ ነው? በጣም ጥሩ ልጅና ከባርኮትና ከፍቅር እንደማትለያቸው እየነገረቻቸው ነበር። ፍቅር ደግሞ አደይን ነው የኔ ልጅ አልሽው? አደይ እዚህ ቤት ፈጽሞ እንድትመጣ አልፈልግም። የራሷን ሌላ ቦታ መግባት ትችላለች። እኛም ቤዛ በስነ ስርዓት ካልሰራች ሌላ ሰራተኛ እናመጣለን ብለው ቤዛን የባርኮት ፍቅረኛ የሆነችውን በሰራተኛ ስም አድርገው የፍቅርን እናት አሳምነዋታል ማለት ነው። ባርኮት ደግሞ ያው ፍቅረኛ እንደሌለው አድርጋ ስለሆነ እናቲቱ የምታስበው ይህን ነገር ማድረጉን ብታውቅ እጅግ በጣም እንደምትቆጣበትና እንደምታዝንበት ያሳያል ማለት ነው። እንግዲህ ኤላና ሊሊ ደግሞ የራሳቸውን ህይወት እያጣፈጡ ይገኛሉ ማለት ነው። አባቱ ብዙ ብር እንደላከለት የቤዛ የአራጣ ነገር ትክክል ከሆነ እውነቷን ከሆነ ሊያግዛትና ሊሰጣት እንደሆነ ለሊሊ እያማከራት ነበር። አደይ ስትመጣ ደግሞ አንቺና ለሊ የራሳቸውን ቢዝነስ ትሰራላችሁ ብሎ ቃል ገብቶላታል ማለት ነው። እንግዲህ ዳይመንድና ኪንጎ ደግሞ መንገድ ላይ ቁጭ ብለው ኪንጎ በአደይ ፍቅር እየተቃጠለ ይገኛል። ያሳለፋቸውን ጊዜያቶች መጥፎ ቢሆኑም እሷን አሳግቶ ለመድፈርና አንቆ ለመግደል በፍቅር ትዕዛዝ ያደረጋቸውን ነገሮች እያስታወሰ እየተጸጸተ አደይን በጣም እንደሚወዳትና እንደሚያፈቅራት ለዳይመንድ እየነገረው ነበር። ዳይመንድም ደግሞ አንተ ችጋራም፣ አደይ እኮ የአደይ አባት ከቀይ ዋሌ የተባለ ሰውዬ ለሀብታም የሚድራት ሰውዬ ነው። አንተ ዲስት እንኳን የሌለህ ነገር አደይ እሺ ብላ እንኳ ብታገባህ በምንድን ነው የምታኖራት? እያለ እየጠየቀው ነበረ ማለት ነው። ኪንጎ ደግሞ ከገንዘብ በላይ ፍቅር ያሸንፋል፣ ፍቅር ይበልጣል እያለ እየነገረው ነበረ ማለት ነው። ዴቭም በስተመጨረሻ ከባርኬ ጋር ቁጭ ብለው በነበረ ጊዜ እቤት መቀመጥና እቤት መሆን ያለ አደይ በጣም ሰልችቶት ራሱን መቆጣጠር አቅቶት ከቤት ወጥቶ አደይን አለችበት ቦታ ለመሄድ እንግዲህ ዳይመንድና ኪንጎ የግድ ያስፈልጋል፣ እነሱ ይዘውኝ እንዲሄዱ ፈልጋለሁ ደመቀ ስለሚያውቅ ብለው ወደ ደመቀም ሲደውሉለት አላነሳም ነበርና እንግዲህ ናኦል ላይ ደውለው ስለ አደይ የሚያውቁትን ነገር ወይንም እነ ደመቀን አይታቸው እንደሆነ ብሎ ደወለለት ማለት ነው። ናኦልም ደግሞ ዴቭ የማግዝህ ነገር አለኝ፣ አደይ አልመጣችም እንዴ ብሎ ሲለው አዎ አልመጣችም፣ እነ ደመቀን አላየህም ወይ ሲለው ኧረ አላየሁም ብሎ አለው። በስተ መጨረሻ የዴቭ ስልክ ሳይዘጋ ሊዱን አገናኘኝ ብሎት ከሊዱ ጋራ ናኦል ሲያወሩ ኬኳ እንዴት ነሽ ደህና ነሽ ወይ ሲላት በጣም ደስ አላትና የውጭ ፕሮሰስ ምናምን ጀምሬያለሁ፣ የት እንደሚሄድ አላቅም፣ ካለቀልኝ መሄድ አይቀርም ብሎ አላት። ሊዱ እንግዲህ በናኦል መሄድ በጣም ልቧ ተሰበረ፣ አዘነች። ዴቭ ደግሞ ከዚህ ከልጅ ጋር ያለሽን ግንኙነት እረፊ ብሎ ስልኩን ቀማትና ዘጋባት ማለት ነው። ዴቭ የት ገብቶ እንደሚወጣ ግራ ገብቶት እየተወራጨ ይገኛል። እርግጠኛ ነኝ እንግዲህ ዴቭ ያለ አደይ መኖር ስለማይችል ቀጥ ብሎ ወደ ክፍለ ሀገር ገብቶ አደይን የምትረዳበትን መንገድ ይፈጥራል ብዬ አስባለሁ ማለት ነው። የፍቅር እናትስ ቤዛ የባርኮቴ ፍቅረኛ መሆኗን ስታቅ ምን አይነት ስሜት ይሰማታል? አሁን ላይ እንግዲህ ቤዛ ስታወራም ስነ ስርዓት የላት፣ ንግግሯም ስነ ስርዓት የላት። የፍቅርን እናት ፈጽሞ አልወደደቻትም ማለት ነው። የፍቅርና የባርኮቴ እናት የወደደችው አደይን ብቻና ብቻ ነው። ቀጭን ትዕዛዝ ሰጥታለች ማለት ነው። ቤዛ ስራሽን አድበሽ ስሪ፣ እዚህ ቤት ደግሞ ስነ ስርዓት ያለውና ትዕግስት ያለው ሰው ፈልጋለሁ አለች። ፍቅር ያደረግሻቸውን እያንዳንዱ መጥፎ ነገሮች አደይ እናቴ ውጪ ብላሻለይ ብለሽ አስወጥተሻል፣ ይሄንንም እንነጋገራለን።
ባርኮትንና ዴቭን ደግሞ አደይን የትም ቦታ ገብታችሁ ፈልጋችሁ እንድታመጡልኝ እፈልጋለሁኝ ብላ አዘዘቻቸው ማለት ነው። ውድ የቻናሌ ቤተሰቦች ዴቭና ባርኮት ወደ ገጠር መጥተው አደይን መልሰው ይወስዷት ይሆን? አደይስ በሀሳቧና በእቅዷ መሰረት አረብ ሀገር ትሰደድ ይሆን? አደይ ኤላ እና ለሊ የሆነ ስራ ከፍተው እንዲሰሩ ማድረጋቸውን ስትሰማ የአረብ ሀገር እቅዷን ትተዋለች ወይ የሚለውን በጉጉት የምናይ ይሆናል። ውድ ቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።